ሰላም ጤና ይስጥልን ውድ የቸርቸር ሚዲያ ቤተሰቦች እንዴት ናችሁ? ኤክሴል ላይ ፋንክሽንን በመጠቀም በቀላሉ የፕሮፎርማ ፎርም እንዴት ማዘጋጀት እንችላለን የሚለውን በዛሬ ቪዲዮ እናያለን። እዚህ ላይ እንደምትመለከቱት ለምሳሌ እዚህ የተዘጋጀው ፎርም ላይ ስቶራችን ካለው እኛ የምንሸጠውን ብራንድ እንመርጣለን። ለምሳሌ ናይክ፣ ከዛን ታይፑን እንመርጣለን። ክሪውኔክ፣ ሳይዝ ኤክስ ኤክስኤል፣ ከዛ ዩኒት መለኪያ ነምበር እንለዋለን። ኖት አቫይለብል እያለኝ ነው። እዚህ ጋር ግን ሳይዙን ብቀይር በኤክስኤል የለም፣ በላርጅ ግን አለ። ከዛ የዚህን የመረጥኩትን ፕራይስ እዚህ ጋር ይነግረኛል። ከዛ ብዛት ባስገባ በታዘዝኩ መሰረት እንደምታዩት ብዛቱን እዚህ ጋር ሳስገባ ቶታል ፕራይሱን ከቫት በፊት ይነግረኝና እዚህ ጋርም ቶታል ቫቱን ጨምሮ ግራንድ ቶታል እንደዚህ ይሰራል ማለት ነው። በቀላሉ እዚህ ጋር ሰሌክት ስናደርግለት ሰሌክት ያደረግንለትን ዋጋ ከዛ ሁሉንም ካልኩሌት አድርጎ በራሱ ፕሪፎርማ እንዲህ ያዘጋጅልናል ማለት ነው። ይህንን እንዴት እንሰራለን የሚለውን በዚህ ቪዲዮ እናያለን ማለት ነው። ወደ ቪዲዮ ከመሄዳችን በፊት ላይክ እያደረጋችሁ ጀምሩ። ቤተሰብ ያልሆናችሁ ሰዎች ደግሞ ቸርቸር ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ደረጃ እናንተ የምትሸጡትን የእቃ ዝርዝር እንደዚህ ማስቀመጥ አለባችሁ። እዚህ ጋር እንደምታዩት ለምሳሌ የሆነ ቡቲክ ቲሸርት አቅርቦት ላይ የሚሰራ ድርጅት ከሆነ ብራንድ ኔም ይኖረዋል፣ የሚያቀርበው የቲሸርት ብራንድ፣ ከዛ ታይፕ፣ ሳይዝ ይኖረዋል። ከዛ ይሄኛውን ያማከለ ፕራይስ እዚህ ጋር ይሞላል ማለት ነው። ይሄን የሚያቀርበው ድርጅት ይሄን ኢንፎርሜሽን መመዝገብ ግድ ይለዋል ማለት ነው መጀመሪያ። ስለዚህ እንደዚህ ከመዘገብን በኋላ ወደ ዋናው ፕሪፎርማ የምንሰራበት ሺት ላይ እንመጣለን ማለት ነው። እዚህ ጋር ቺን ፕላስ ምልክት በመንካት ራይት ክሊክ ሪኔም ፕሮፎርማን ብለው። ስለዚህ እዚህ ጋር ነምበር ይኖረኛል፣ ብራንድ ኔም ኦር ኔም። ከዛ እዚህ ጋር እንመለስና እንደምታዩት ኔሙን እዚህ ጋር ከሰጠን በኋላ ታይፕ ይኖረናል፣ ሳይዝ ይኖረናል ማለት ነው። በሳይዝ እና በታይፕ ፕራይሳቸው ሊለያይ ስለሚችል ታይፕ ከዛ ሳይዝ ይኖረናል። ከዛ ዩኒት መለኪያ ኳንቲቲ። ይህን ፕሪፎርማ የምናቀርብለት ሰው ምን ያክል ብዛት እንደፈለገ፣ ከዛ የእቃው መለኪያ ምን እንደሆነ እዚህ ፕሪፎርማ ላይ እንገልጻለን ማለት ነው። ይህን ከገለጽን በኋላ ኤክሴል በራሱ ዩኒት ፕራይስ ይነግረናል። ፕራይስ ከዛን ቶታል ፕራይስም ይኖረናል ማለት ነው። መጨረሻ ላይ ሪማርክ ይኖረናል። ከዛም በኋላ እዚህ ጋር ነምበር የሚለው 1 2 እያልን እስከፈለጋችሁት ድረስ ወደታች ድራግ ታደርጋላችሁ። ለምሳሌ እስከ 10 እናድርገው። ከዛ እዚህ ጋር ኔሙን ለማምጣት ይህችኛው አንድ ሴሌክት እናደርግና እዚህ ዳታ የሚለው ታብ ላይ እንመጣለን። ከዛም በኋላ ዳታ ቫሊዴሽን ኤኒ ቫልዩ የምትለውን ወደ ሊስት እንቀይርና የሊስቱን ሶርስ እዚህ አይተም ላይ እንመጣለን። ኔም የሚለው ከዚህ እንዲወስድልን እንመርጣለን ማለት ነው። ከዛ ኢንተር፣ ከዛን ኦኬ። ለምሳሌ አሁን እዚህ ጋር መተን እንዲህ ስንመርጥ ያሳየናል ማለት ነው። ብራንድ ኦር ኔሙን የቲሸርቱን ስም እዚህ ጋር ይነግረናል። ታይፑንም እንደዛው እዚህ ጋር እንመጣለን። ዳታ ቫሊዴሽን፣ ከዛ ኤኒ ቫልዩ የምትለውን ወደ ሊስት፣ ከዛ የሊስቱን ሶርስ ለማግኘት አይተም ላይ እንመጣና ታይፑን እንመርጣለን ማለት ነው። ወደታች ዝርዝር ስለሚኖረን ወደታች እንደዚህ መምረጥ እንችላለን፣ እኛ እስከፈለግነው ድረስ ማለት ነው። እናንተ ስትሰሩ የእናንተም እዚህ ጋር የምትጽፉት አይተም ብዙ ከሆነ ወደታች እስከሚቻለው ድረስ ትመርጡለታላችሁ ማለት ነው። ከዛን ኦኬ። እዚህ ጋርም ታይፕ ስንመጣ እንደዚህ ያስመርጠናል። ሳይዙንም እንደዛው ሰሌክት ዳታ ቫሊዴሽን
ወደ ሊስት እንቀይራታለን። ከዛን እችኛዋን በመንካት እዚህ አይተም ላይ መተን ሳይዝ እንመርጥለታለን። ኢንተር ከዛን ኦኬ እንላለን። አሁን ሳይዙንም በዚህ ድሮፕ ዳውን ሊስት መምረጥ እንችላለን ማለት ነው። ኦኬ እዚህ ጋር መተን ዩኒት የሚለውን እዚህ ጋር መጨመር እንችላለን። ለምሳሌ ነምበር፣ ይህም ያው ብራንድ ኔም የቲሸርት ነው። ስለዚህ አሁንም ነምበር ሰዎችን ድራግ እናደርጋለን ማለት ነው። የመለኪያችን ሁሉ ነምበር ከሆነ ይህን ድራግ እናደርጋለን። ከዛን እዚህ ፕሪፎርማ ላይ መተን ዩኒት የሚለውን ከ1 እስከ 10 እንዲንመርጥና ዳታ ቫሊዴሽን ሊስት ከዛ ሶርሱን አይተም ችኛዋን እንመርጥለታለን። ከዛ ኢንተር ከዛን ኦኬ እንለዋለን ማለት ነው። ስለዚህ እዚህ ጋር ስንመርጥ ነምበር የምትለው ትመጣለች። ሌላም ዳታ ታይፕ ዩኒት ኦር ሜጀርመንት ካለ እዚህ ጋር መምረጥ እንችላለን። እንደዚህ ከሰራን በኋላ እነኝን እዚህ ሆም ላይ እንምጣና ስታይሎች እናስተካክል። እንደዚህ ካስተካከልን በኋላ ወደ ላይ ከፍ እንላለን። እዚህ አካባቢ መርጅ እናደርጋለን። እንደዚህ መርጅ ካደረግን በኋላ የድርጅታችንን ስም እናስገባለን። ለምሳሌ ዝም ብለን ጨርጨር ቴክ እንበለው። ጨርጨር ቴክ ከዛ አልት ፕላስ ኢንተር። ስልክ ቁጥር ካለን እዚህ ጋርም ስልክ ቁጥር ማስገባት እንችላለን። የተወሰነ ሚኒማይዝ እናድርግና ቴል 09 ከዛን አድሬስ አዲስ አበባ። ከዛም በኋላ ሎጎ ካላችሁ እዚህ ጋር ሎጎ ማስገባት ይቻላል። እዚህ ኢንሰርት ውስጥ እንመጣና ፒክቸርስ ፕሌስ ኦቨር ሴልስ ከዛ ፍሮም ዚስ ዲቫይስ እንደዚህ እናመጣለን። እንዲህ ሚኒማይዝ ካረግናት በኋላ እዚህ ጋር ስታይልን መምረጥ እንችላለን። ፒክቸር ቦርደር ስለበዛ የተወሰነ እንደዚህ አይነት እናደርግለታለን። ከዛም በኋላ ይሄኛውን እንደዚህ አይነት ከለር መምረጥ ትችላላችሁ። እንደየ ድርጅታችሁ ስም እንደዚህ ከሰጣችሁ በኋላ አሁን እዚህ ጋር ጨርሰናል። ኔምን ከዚህ ከአይተም ያመጣልናል በድሮፕ ዳውን። እንደዚህ ዳታ ቫሊዴሽን ተጠቅመን የሰጠነው ማለት ነው። በቀላሉ እንደዚህ መምረጥ እንችላለን ያለንን አይተም። ከዛ እዚህ ጋር ኳንቲቲ እናስገባለን። ከዛም በኋላ ዩኒት ፕራይሱን ኤክሴል በራሱ እዚህ ስቶር አድርገን ከያዝነው እንዲነግረን ለማድረግ እዚህ ጋር ፋንክሽን መጠቀም ይኖርብናል ማለት ነው። ስለዚህ እዚህ ዩኒት ፕራይስ ላይ እንመጣና ኢኳልስ ኢንዴክስ የምትለውን ፋንክሽን ከተጠቀምን በኋላ አይተም ከዛችን ፕራይሷን እንመርጣለን። ከዛ ኤፍ4 በመጫን ሎክ እናደርጋለን። ኮማ ከዛ ማች የምትለውን የኤክሴልን ፋንክሽን በመጠቀም አንድ ቁጥርን ከጻፍን በኋላ ኮማ እናደርጋለን። ከዛ ቅንፍ እንከፍትና ይሄ ኔሙ ሎክ ካደረግነው በኋላ ኢኳልስ እዚህ ጋር ከሰጠነው ኔም ጋር እኩል ከሆነ ከዛ ቅንፍ እንዘጋለን ስታርን በመጠቀም ከዛ ቅንፍ እንከፍታለን። ከከፍትን በኋላ አሁንም አይተም ላይ እንሄድና ይሄኛው ታይፕ ሎክ ካደረግነው በኋላ ኢኳልስ ፕሪፎርማ ጋር እዚህ ጋር ታይፕ ካልነው ጋር እኩል ከሆነ ይህን ቅንፍ ከዘጋን በኋላ እንደገና ስታር ኦር አስትሪክስ ሲምቦልን በመጠቀም ወደ አይተም ተመልሰን ሳይዙም ከዚህ ጋር ማች የሚያደርግ ከሆነ ሚለውን ለመግለጽ
እዚች ጋር ቅንፍን ከፍትና ይሄኛውን ሎክ ካደረግን በኋላ ኦኬ ሰሌክት እናደርግና ሎክ ኢኳልስ ከሳይዙ ጋር እኩል ከሆነ ከዛ ቅንፍ እንዘጋለን። አሁንም ስታር ቅንፍን ከፍትና አይተም የዩኒት ታይፑ ከቆለፍን በኋላ ኢኳልስ ፕሮፎርማ ላይ ካለው ጋር ዩኒት ከሚለው ጋር የሚመሳሰል ከሆነ ከዛ እዚህ ጋር ማች ላይ እዚህ ጋር የፕራይሱን ኮለመን ነው የመረጥነው። ማች ላይ ደግሞ እዚህ ጋር ሊስት ያደረግናቸው እዚህ አይተም ላይ ካለው ጋር ማች ካደረጉ ስለዚህ ኤግዛክት ማቹን ነው የምንፈልገው። ኮማ ብለን እዚህ ጋር ዜሮን በመምረጥ ኤግዛክት ማቹን እንዲሰጠን እናደርጋለን። አሁን የማችን ቅንፍ እንዘጋና መጨረሻ ላይ ደግሞ የኢንዴክስን ቅንፍ እንዘጋና ኢንተር እንለዋለን ማለት ነው። አሁን እንደምታዩት እዚህ ጋር የተመረጡ አይተሞች አሉ። ናይክ፣ ክሪውኔክ፣ ሳይዙ ኤክሴል፣ ዩኒት ነምበር። ስለዚህ እዚህ ጋር ኳንቲቲ ብንመርጥም ባንመርጥም ችግር የለውም። ይህንን ያሟላውን እዚህ ጋር ዲስፕሌይ ያደርግልናል። ለምሳሌ እችኛዋን ብንቀይራት ኤንኤ የሚል ኢረር ያመጣል። ምክንያቱም እንደዚህ አይነት ሊስት ናይክ ሆኖ ክሪውኔክ ሆኖ በላርጅ ሳይዝ የለም። ስለዚህ ኖት አቫይለብል የሚል ሜሴጅ ይሰጣቸዋል ማለት ነው። ኦኬ በኤክሴል ደግሞ አለ። ስለዚህ ከዚህ ከዳታ ቤዙ ስላለ እናንተ ከሞላችሁት ማለት ነው እዚህ ጋር ዋጋውን ይነግራችኋል። እዚህ ጋር ቶታል ፕራይስ እንዲሰጣችሁ ደግሞ ኢኳልስ ኳንቲቲ ሲባዛ በዩኒት ፕራይስ እናደርገዋለን። ሶ ይሄ ለሁሉም እንዲሰራ ወደታች አድርገን ይሄኛውን ድራግ እናደርጋለን እስከ 10 ድረስ ማለት ነው። ኦኬ ይሄን ዜሮ ለማስወገድ ደግሞ እቺኛዋን ፋንክሽን በሙሉ ኮፒ እናደርጋታለን። ኮፒ ከዛን እዚች ጋር እንመጣና ኢፍ የምትለኝ እችን ፋንክሽን ተጠቅመን ይሄኛው የጻፍነው ፋንክሽን ኢኳልስ ዜሮ ከሆነ እነኝን ዜሮ ዲስፕሌይ ከሚያደርግብን ቫሉ ኢፍ ትሩ የሚለው ጋር ባዶ ቦታ ደብል ኮቱ ያለምንም ስፔስ እንደዚህ እንዲቀመጥ እናደርጋለን። ካልሆነ ደግሞ ቫሉ ኢፍ ፎልስ የሚለው ቦታ ደግሞ ኮፒ ያደረግነውን ፔስት እናደርገዋለን ማለት ነው። ከዛ የኢፍን የዚችኛዋን ቅንፍ እንዘጋና ኢንተር ይሄኛውንም ኢፍ ደብል ክሊክ ይሄኛው ኢኳልስ ዜሮ ከሆነ ቫሉ ኢፍ ትሩ ደብል ኮት ቫሉ ኢፍ ፎልስ እችን ኮፒ እናደርግና እዚህ ጋር ፔስት ከዛ የኢፍን ቅንፍ እንዘጋለን ኢንተር። አሁን ሁለቱ እንደዚህ እንመርጥና ወርታች ድራግ እናደርጋቸዋለን። እዚህ ጋር ቫሉ የሚል ኢረር አመጣ። ምክንያቱም ኳንቲቲም ይሄኛውም ቫሉ የላቸውም። ስለዚህ የቫሉ ኢረር እንዳይመጣብን ባዶ ቦታውን ከመስራታችን በፊት ይሄኛው ሲባዛ በዚህ ብለናል። ከዛ እንደምታዩት ወደታች ድራግ ስናደርግ ቫሉ ኢረር አለ። እሱን ለማስወገድ ኢፍ ኢረር እንጠቀማለን። እችኛዋን ደብል ክሊክ ኮማ ባዶ ቦታ ቫሉ ኢፍ ኢረር የሚያመጣ ከሆነ ባዶ ቦታ እንዲሰጠን ካደረግን በኋላ ኢንተር። አሁን ደግሞ ዜሮ ያመጣል። እቺ ዜሮ ዲስፕሌይ እንዳትሆን እዚህ ጋር አሁን ደግሞ ኢፍ ፋንክሽን እንጠቀማለን። ይሄኛው ቫልዩ እችኛዋን ኢፍ ኢረር እስከምትለው ኮፒ ካደረግን በኋላ ኢኳልስ ዜሮ ከሆነ ቫልዩ ኢፍ ትሩ ባዶ ቦታ ካልሆነ ደግሞ ኦሪጂናል ፋንክሽኑን ዲስፕሌይ እንዲያደርግ እናደርጋለን።
ስለዚህ እዚህ ጋር የምናደርግ ነው ኢፍ መጀመሪያ እዚህ ጋር ባዶ ሲሆን ኤረር እንዳያመጣ አደረግን። ይሄ ፋንክሽን ደግሞ ዜሮ ከሆነ ባዶ አድርግ፣ ባዶ ቦታ እንዲሰጠን፣ ዜሮ ካልሆነ ይሄንን ኢረር አስወግዶ የሁለቱም መልቲፕሊኬሽን እንዲያሳየን ያደርግ ነው። ስለዚህ ኢንተር እንደዋለን። አሁን ሁለቱንም ይዘን ወታች ድራግ እናደርጋለን እስከ 10 ድረስ። አሁን ምንም አይነት ኢረርም ዜሮ ቫሊዩም ዲስፕሌይ አይሆንም ማለት ነው። ኦኬ ከዛም በኋላችን ወደ ሴንተር እናድርግና እችኛዋን ቦርደር መስጠት እንችላለን። ከዛን እዚህ ጋር መርጅ እናድርግና ፕሮፎርማ ከዛን ቦልድ የተወሰነ ከፍ እናድርገው። እዚህ ጋር ቱ የሆነ ድርጅት ነው ይሄን ፕሮፎርማ የምናቀርበው። ስለዚህ መርጅ አድርገን እንደዚህ አይነት ቦርደር ቦተም እናደርጋለን። እዚህ ጋር ዴት የሚል ከተጠቀምን በኋላ እቺን መርጅ እናደርጋትና ኢኳልስ ቱዴይ የሚለውን ፋንክሽን በመጠቀም የዛሬውን ዴት ዲስፕሌይ እናደርጋለን። እዚህ ጋር ደግሞ ዲው ዴት እዚህ ጋር መርጅ ኢኳልስ ይሄኛው ሲደመር 5 ቀን መጨመር ብንፈልግ እንደዚህ ዲስፕሌይ እናደርጋለን ማለት ነው። ሶ እንደዚህ ዲስፕሌይ ካደረግን በኋላ አሁን የሚቀረን እዚህ ጋር እችኛዋን ቴብል ቦርደር እናደርግበትና እዚህ ጋር ቶታል ከዛ እዚህ ጋር ቫት እና ግራንድ ቶታል ይኖረናል። ስለዚህ ቶታሉን ለመስራት ኢኳልስ ሰም ኦፍ ኪን ሰም ደብል ክሊክ ካደረግን በኋላ የቶታል ፕራይሱን ሰም እንሰራለን። ቫቱን ለመስራት ደግሞ ኢኳልስ ይሄኛው ሲባዛ በ15% ግራንድ ቶታል ኢኳልስ ይሄኛው ሲደመር ይሄኛው። ከዛ አሁን ጨርሰናል ማለት ነው። ስለዚህ አሁን በቀላሉ እንደዚህ ከመረጥን በኋላ እዚህ ጋር በትክክል ለምሳሌ እችኛዋን እንዲ ኮፒ እናደርግና እዚህ ጋር በኤክሴል ነበረች እችኛዋን ብቻ ቀይረን ኤል ማድረግ እንችላለን። ከዛ ፕራይሱን እናገራለን። እዚህ ጋርም እንደዛው የሆነ ፕራይስ እንድታስገባላችሁ። ስለዚህ ለምሳሌ አዲዳስ ቪኔክ ኤክስ ኤክስኤል ከዛ በነምበር 20 ፍሬ ብንመርጥ እዚህ ጋር መተን አዲዳስ ቪኔክ እዚህ ጋር ኤክስ ኤክስኤል ከዛ ዩኒት ነምበር ከዛ 20 ፍሬ ነው የፈለገው ደንበኛችን። ስለዚህ እንደምታዩት 20 ፍሬ ስናደርግ ቶታል ፕራይሱን ይነግረናል። እዚህ ጋር መጥቶ ያን ቶታል እንደዚሁም ቫቱን እና ግራንድ ቶታሉ እዚህ ጋር ይሄን የመረጥነውን ኳንቲቲ ይሄንንም 20 ቢፈልግ ደንበኛው ስለዚህ የዚህን ቶታል እዚህ ጋር ይደምራል። ቫቱንም እንደዛው ከዛ ግራንድ ቶታሉ እንደዚህ ይነግረናል። በዚህ መልኩ ፕርፎርማ ምንም ሳንቸገር ስቶራችን ውስጥ ያለውን እቃ ደግሞ እዚህ ጋር ከመዘገብን በኋላ እዚህ ጋር ስንመርጥ ዝም ብለን መምረጥ አንችልም። ለምሳሌ እንደምታዩት ኤክስኤል አዲዳስ በዚህ ታይፕ የለም እያለኝ ነው። ስለዚህ በቀላሉ ለከስተመራችን እንደሌለ ማሳወቅ እንችላለን ማለት ነው። ሶ በዚህ መንገድ ፕሪፎርማ መስራት እንችላለን ማለት ነው። ሶ እዚህ ጋር ለምሳሌ ኖት አቫይለብል የምትለውን ኢረር ለማጥፋት እዚህ ጋር ብናስተካክለው አዲዳስ ሚል የለም እያለን ነው። አዲዳስ ብራንድ በሂንዲ ታይፕ በኤክስ ኤክስኤል ሳይዝ የለም እያለን ነው። ስለዚህ እኛ ሌላ ብራንድ ነው የምንመርጥ። ለምሳሌ ናይክ ኦኬ ክሪውኔክ እስኪ እዚህ ጋር ያለንን እኒ እዚህ ጋር ናይክ ክሪውኔክ ላርጅ አለን። ስለዚህ እሱን እንምረጥ። ናይክ ክሪውኔክ ላርጅ ከዛም በኋላ
ነምበር እንመርጥለታለን። እዚህ ጋር ዲስፕሌይ ያደርግልናል እንደምታዩት። ከዛም በኋላ እዚህ ጋር ኳንቲቲ እንመርጣለን። ይህንንም በተመሳሳይ 20 ፍሬ ቢፈልግ ከዛ እንደምታዩት እዚህ ጋር አፕዴት ያደርጋል። ቶታል ባት እና ግራንድ ቶታሉንም አፕዴት ያደርግልናል ማለት ነው። በዚህ መልኩ በቀላሉ ይህን ፕሪፎርማ ከዳታ ቤዛችን ስቶር ካደረግነው ኢንፎርሜሽን እዚህ ጋር ስንሞላ እሱ በራሱ ፕራይሱን ከዛ ቶታል ፕራይሱን ከኳንቲቲ ጋር ያባዛና ቢፎር ባት እዚህ ጋር ያወጣልናል። ከዛ ቶታሉን ቢፎር ባት ግራንድ ቶታል አፍተር ባት እንደዚህ ያስቀምጥልናል ማለት ነው። እና ኤክሴል ላይ በቀላሉ እንደዚህ ፕሪፎርማ መስራት እንችላለን። ይሄን ደግሞ ፕሪንት ለማድረግ እኛዋ ሰሌክት እናደርጋትና ከዚህ ጀምረን እንዲህ ሰሌክት ካደረግን በኋላ ፔጅ ሌይአውት ላይ መተን ፕሪንት ኤሪያ ሴት ፕሪንት ኤሪያ እንለዋለን። ከዛም በኋላ ኮንትሮል ፕላስ ፒን ተጭኜ ፕሪንት ባደርግ እንደዚህ አይነት የድርጅት ስም ሎጎ ከዛ ቱ የሚለው እዚህ ጋር የጠያቂውን ወይ ድርጅቱን ስም እዚህ ጋር ትመዘግባላችሁ። ዴቱን እሱ ዲስፕሌይ ያደርግላችኋል። እንደዚህ ይህን ኢንፎርሜሽን በቀላሉ ፕሪፎርማ እንደዚህ መስራት ትችላላችሁ ማለት ነው። ይህ ቪዲዮ ጠቅሟችሁ ከሆነ ላይክ አድርጉልን፣ እንዲሁም ለጓደኞቻችሁ ሼር በማድረግ አድርሱልን። እንደዚህ አይነት የኤክሴል ቲፕ የምትፈልጉ ሰዎች ጨርጀር ሚዲያ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በአሪፍ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ቻው።